ሰላም ጤና ይስጥልኝ የመርከብ ቲዩብ ቤተሰቦች መርከብ ነኝ። ዛሬ አዲስ ቪዲዮ ይዤ መጥቻለሁ። እንግዲህ በዚህ ቪዲዮ የምንመለከተው የተለያዩ ጥያቄዎች አሉ። እነዛን ጥያቄዎች በጋራ የምንሰራ ይሆናል ማለት ነው። እናንተም እንግዲህ ጥያቄዎቹን በራሳችሁ ለመሞከር ቪዲዮን ፖዝ እያደረጋችሁ የራሳችሁን መልስ በመስጠት የራሳችሁን ስለ ቴምፕሬቸር የተረዳችሁትን እንዲሁም ስለ ቴምፕሬቸር ስኬል የገባችሁን ነገር መፈተሽ መሞከር ትችላላችሁ ማለት ነው። ወደ ጥያቄው ስንሄድ እንግዲህ የመጀመሪያው አይተም ምን አይነት ነው? true false ነው። ስለዚህ you are going to say true if the statement is true or correct, and then you are going to say false if the question is wrong ማለት ነው። statement wrong ከሆነ ያው false ትላላችሁ። እሺ የመጀመሪያው ጥያቄ ምንድነው የሚለው? the kinetic energy of the particle can measure or determine the temperature of the particle ነው የሚለው። እንግዲህ ቴምፕሬቸር እና ኪኔቲክ ኤነርጂ ሪሌሽንሺፕ እንዳላቸው ዲስከስ አድርገናል ከዚህ በፊት። ስለዚህ ሪሌሽንሺፓቸው እንዴት ነው ካለን ኪኔቲክ ኤነርጂ ማለት has a direct relationship with temperature ነው የሚሆነው። ማለት ምን ማለት ነው? ቴምፕሬቸሩ ቫሪ ባደረገ ቁጥር ኪኔቲክ ኤነርጂውም ቼንጅ ያደርጋል። ግን የቴምፕሬቸሩን መጠን ከኪኔቲክ ኤነርጂው ተነስተን ማግኘት እንችላለን። እንደዛ ስለሆነ የመጀመሪያው ጥያቄ ትሩ ነው ማለት እንችላለን ማለት ነው። ስለዚህ የመጀመሪያው ጥያቄ መልሱ ትሩ ይሆናል። ሁለተኛው ጥያቄ ላይ ስንሄድ ደግሞ the best thermometer to determine the temperature of volcanic activities is thermocouple ይላል። ይሄም ጥያቄ ትክክል ነው ወይም መልሳችን ትሩ ይሆናል። ምክንያቱም ትሩ የምንልበት የቮልካኒክ አክቲቪቲ ቴምፕሬቸር ማን ነው ቮልካኒክ አክቲቪቲውን ለመለካት ለመረዳት የምንጠቀመው ቴርሞሜትር ቴርሞካፕል ስለሆነ ትክክለኛ ስቴትመንት ነው። ስለዚህ ትሩ ይሆናል። ወደ ቀጣዩ ስንሄድ at absolute 0 kelvin ላይ ማለት ነው absolute 0 or 0 kelvin ላይ the Celsius scale and the Fahrenheit scale have the same temperature ነው የሚለው። እንግዲህ absolute temperature ሪሌት የሚያደርገው ከተርማል ኢንተርናል ኢነርጂ ከተርማል ኢነርጂ ጋር ነው እንጂ ሴልሺየስ እና ፋራናይት ስኬል እኩል ስለሚሆኑበት ነጥብ አይደለም። ወይም ደግሞ absolute 0 is not the temperature point which relates to Celsius and Fahrenheit scale. Rather, we can say absolute 0 is a temperature point in which all particles that compose of a given substance are assumed to be ስቴሽነሪ ኦር አት ሬስት ነው የሚሆነው። ማለት ፓርቲክሎቹ አንድን ሰብስታንስ የሰሩ ፓርቲክሎች በሙሉ ሞሽናቸው ዜሮ የሚሆንበት የሚቆሙበት ቦታ እንቅስቃሴ ምንም አይነት ፓርቲክሎቹ ቫይብሬሽንም ይሁን ፍሪ ሞሽንም ይሁን የሌለበት ነጥብ ነው እንጂ እዚህ ጋር እንደተቀመጠው ሴልሺየስ እና ፋራናይት ስኬል እኩል የሚሆኑበት የቴምፕሬቸር ስኬል ነው ማለት አይደለም። ስለዚህ አብሶሉት 0 ላይ ምንድነው የምንለው ማለት ነው? ፓርቲክሎች በሙሉ አት ሬስት የሚሆኑበት አት ሬስት ወይም ስቴሽነሪ የሚሆኑበት ፖይንት ቴምፕሬቸር ፖይንት ነው ብለን እንወስደዋለን ማለት። ስለዚህ ይሄ ስቴትመንት ፎልስ ነው ማለት ነው። እሺ አራተኛው ጥያቄ ላይ ስንሄድ when a mercury in a glass a thermometer is exerted into a hot liquid the mercury column first drops and then liquids rises ይላል። ያው መጀመሪያ ላይ ልክ ሜዠርመንቱ ሲጀመር የሆነ ትንሽዬ መጠን ዝቅ ይልና ሜርኩሪው ኮንትራክት ያደርግና ከዛ በኋላ ግን when it receives heat energy more and more then it start rising it start expanding ማለት ነው። ስለዚህ ይህ ስቴትመንትም ትሩ ይሆናል ማለት ነው። አምስተኛው ጥያቄ ላይ ደግሞ at night or when the air temperature falls the tiny animals such as hummingbirds respiration and heart rate will be slow ይላል። ይሄም ስቴትመንት ትሩ ነው ማለት ነው። እንግዲህ በማታ ጊዜ እነዚህ ሃሚንግ በርድ የሚባሉት አንዳንድ በጣም ጥቃቅን የሆኑ አኒማልስ ምንድነው ማለት ነው ሪስፓሬሽን ሲስተማቸውን እንደገና ደግሞ heart ቢቱ ወይም heart ሬቱን እንደዛው ምን ይሆናል የመቀነስ ባህሪ ያሳያል ቴምፕሬቸሩ ዝቅ እያለ ሲመጣ ማለት ነው። ስለዚህ ትሩ ብለን እንላለን። ኦኬ ወደ ቀጣዩ አይነት የጥያቄ አይነት ስንሄድ ቀጣዩ ጥያቄያችን ምንድነው? ቹዝ ነው የሚሆነው። ግን ምርጫ ስንመርጥ በግምት ስላልሆነ እነዚህ በቴምፕሬቸር ስኬሎች መካከል ያለውን ሪሌሽንሺፕ በመጠቀም መልሶቹን የምንሰጥ ይሆናል ማለት ነው። እንግዲህ የመጀመሪያው ጥያቄ የሚለው ምንድነው? a person has a fever and his body temperature was 99.80 Fahrenheit. What is the temperature in degree Celsius ነው። ስለዚህ we try to relate the Fahrenheit and the Celsius scale here. እንዴት ነው የምናደርገው ካላችሁኝ ፎርሙላ አለን። what was our formula? A fundamental difference of x scale. For this case our x scale is going to be Celsius scale ብለን እንወስዳለን። ስለዚህ fundamental difference of Celsius scale divided by fundamental difference of Fahrenheit scale አድርገን እንወስዳለን። ከዛስ
temperature in Celsius scale minus its lower fixed point of the Celsius scale divided by temperature in Fahrenheit scale minus the lower fixed point of the Fahrenheit scale ይሆናል ማለት ነው። ስለዚህ ፎርሙላችን ይሄ ነው። ይሄንን በመጠቀም ሪሌሽንሺፕ እናወጣለን ማለት ነው። So what is our relationship? The fundamental difference of Celsius scale, as you know, it is 100 degree, and the fundamental difference of Fahrenheit scale, it is 180 degree. እሺ ይሄንን ካወጣን በኋላ temperature in Celsius for the time being we don't know it, so TC ብለን እናስቀምጣለን, and the lower fixed point for the Celsius scale is going to be 0 degree ይሆናል. And then for Fahrenheit scale TF እናደርጋለን, temperature in Fahrenheit ለማለት ነው። ከዛ ሲቀነስ 32 ምክንያቱም the lower fixed point of the Fahrenheit scale is 32 degree ስለሆነ ማለት ነው። ስለዚህ እዚህ ጋር simplify ብናደርግ እዚህ ጋር 0 በ0 ይጣፋል፣ ሁለቱ ዜሮዎች ይጣፋሉ, and then by 2 we have 5, by 2 we have 9. so ምን አይነት ኢኩዌሽን እናገኛለን ማለት ነው? ክሪስ ክሮስ እናደርገው 9 times TC ለምን ይሄኛውን 0 ውስጥ ቀንሱለት የሚያመጣው ለውጥ ስለሌለ ማለት ነው። እዚህ ኳልስቱ እናደርግና 5 in bracket TF minus 32 ይሆናል ማለት ነው። 32 ይሆናል። ከዛ ቅንፉን ተዘጋላችሁ ማለት ነው። ኦኬ እንግዲህ ኢኩዌሽናችን እዚህ ጋር እቺኛዋ ትሆናለች። so our equation is 9 የምንፈልገው ምንድነው? ቴምፕሬቸር ኢን ሴልሺየስ ስኬል ስለሆነ ሴልሺየስ ብቻውን እንዲቀር ማድረግ አለብን። ስለዚህ TC is equals to 5 in bracket TF minus 32 ሚል ኢኩዌሽን ስላገኘን now let us divide both sides by 9 በ9 እናካፍላለን። ከዛ የTC ፎርሙላችን ምን ይሆናል? TC is equals to 5 over 9 in bracket በTF ቦታ የተሰጠንን ቁጥር 99.8 0 ፋራናይት እናስገባለን ሲቀነስ 32 እናደርጋለን ማለት ነው ዲግሪ ፋራናይት ማለት ነው። እሺ ይሄንን እናቀናንስና ከዛ በ5 አባስተን ለ9 ማካፈል ይሆናል ማለት ነው። ስለዚህ በዚህ መሰረት ቴምፕሬቸር ኢን ሴልሺየስ = ምን ይሆናል ማለት ነው? 5 times ከ99.8 ላይ 32ን ስትቀንሱ ምናገኘው ስንት ነው የሚሆነው? 67.8 ይሆናል ማለት ነው። ይሄንን አባስተን ለማን እናካፍላለን? ለ9 እናካፍላለን። ይሄን ስናደርግ የምናገኘው መልስ ምን ይሆናል ማለት ነው? 37.7 አካባቢ 6 እያለ ነው የሚቀጥለው። ስናጠጋጋው 7 ዲግሪ ሴንቲግሬድ ብለን በዚህ እናስቀምጣለን ማለት ነው። እሺ የምርጫው ሁለተኛ ጥያቄ ምንድነው የሚለው? a grade 9 student made their own thermometer and has a 24 degree x እንግዲህ unknown temperature scale ያ ተማሪው ያዘጋጀው ያለው temperature scale እዚህ ጋር x አለን። እቺ እንግዲህ 240 ለማለት ሳይሆን ያው ያጻጻፍ ነው እንጂ 24 ዲግሪ ለማለት ነው። ኦኬ ከዛ እዚህ ጋር ደግሞ the lowest point ነው ይሄኛው ማለት ነው lowest pointታችን ነው and 78 degree x was the maximum pointታችን ደግሞ 78 ነው። the room temperature was 28 degree centigrade convert to the corresponding x thermometer ይላል። እንግዲህ 28 ዲግሪ ሴንቲግሬድ ተሰጥቷቸዋል ወደ ዲግሪ x ነው የምትቀይሩት ማለት ነው። እሺ ያንን ለማድረግ አሁን ምንድነው የምናደርገው? ቅድም ከዚህ ከአንደኛው ጥያቄ ላይ የተጠቀምነውን ፎርሙላ እዚህ ጋር አፕላይ እናደርጋለን። ምንድነው? fundamental difference of let's say x scale divided by a fundamental difference of Celsius scale ይሆናል። ለምን ከሴልሺየስ ጋር ስለሆነ እዚህ ጋር የምንሰራው። ከዛስ temperature in the x scale minus the lower fixed point of x scale ይሆናል divided by C minus lower fixed point of the Celsius scale ይሆናል ማለት ነው። እንግዲህ ከዚህ እንነሳና ኢኩዌሽን እናገኝለታለን። እሺ ስለዚህ ኢኩዌሽናችን ምን ይሆናል? ቀጥሎ ምን እናደርጋለን? fundamental difference of x scale ምንድነው የምናደርገው? upper fixed point minus lower fixed point ማለት maximum value minus minimum ነው የሚሆነው። ስለዚህ 78 ዲግሪ x ሲቀነስ 24 ዲግሪ x ይሆናል ማለት ነው። እሺ ሲካፈል የዋተር ማለት ነው ሴልሺየስ ስኬል ግን 100 ዲግሪ እንደሆነ እናውቃለን። ስለዚህ በቀጥታ 100 ዲግሪ ሴንቲግሬድን እንጠቀማለን ማለት ነው እዚህ ጋር። ኦኬ ይሄንን ካደረኩ በኋላ እዚህ ኳልስቱ ቴምፕሬቸር ኢን ኤክስ አናውቀውም፣ እሱን እንዳለ ነው ወስዳለን። ሎወር ፊክስድ ፖይንታችን 24 ዲግሪ ነው። ሲካፈል እናደርግና ቴምፕሬቸር ኢን ሴልሺየስ ስኬል ሲቀነስ 0 ዲግሪ ይሆናል። ለምን? ሎወር ፊክስድ ፖይንት ኦፍ ሴልሺየስ ስኬል 0 ስለሆነ ማለት ነው። እሺ እነዚህ 78ን ከ24 ላይ ስንቀንስ ስንት ይሰጠናል? 54 ይሆናል ሲካፈል ለ100 ማለት ነው። እዚህ ኳልስቱ እናደርግና tx minus 24 divided by tc minus 0 ዲግሪ ይሆናል ማለት ነው። ከዚህ በኋላ እንግዲህ ሪአሬንጅ ማድረግና ቁጥሮቹን መተካት ይሆናል የቀጣዩ ስራችን ማለት ነው።
እሺ በሁለት በሁለት ማካፈል እንችላለን፣ ግን እንደዚሁ እንዳለ ራሱ ክሪስ ክሮስ ማድረግ እንችላለን። ስለዚህ ክሪስ ክሮስ በምናደርግበት ጊዜ 54 ከቲሲ ጋር ይባዛል። ስለዚህ 54 ቲሲ ይሰጠናል። -0 ለውጥ ስለሌለው እሱን 0 አድርገን እንወስዷለን። ከዛስ 100 ሲባዛ በቲኤክስ 100 ቲኤክስ ይሆናል። ቲኤክስ እዚህ ጋር ቲኤክስ ነው መሆን ያለበት። ሲቀነስ 100 ሲባዛ በ24 2400 ይሆናል ማለት ነው ዲግሪ። ከዚህ በኋላ ሪአሬንጅ እናደርጋለን። የሚተካውን ቁጥር መተካት ነው። እንግዲህ የምንፈልገው ኤክስ ነው፣ ቲኤክስን የሚያስፈልገን። ስለዚህ ምን አደርጋለሁ? ቲኤክስ እዚህ ኳልስቱ 54 ቲሲ ያለን ይህንን እንወስዳለን። ከዛስ ሲደመር 2400 እሱ እንደምራለን። ወደዛ አሻገሩ። ቲኤክስ እንዲቀር ብቻውን እያደረግኩ ነው ማለት ነው። ሲካፈል ለማን ሲካፈል 100 ይሆናል ማለት ነው። እሺ ምንድነው መጀመሪያ ያደረኩት መሰላችሁ? ይችን 2400 ወደ 54 ቲሲ ወደ ግራ ወሰድኩት። ከዛ እሱን ደመርኩት ማይነስ ስለነበረ። ከዛ ቲኤክስ እንዲቀር ለ100 ሁለቱን ሳካፍል ይሄን ይሰጠኛል። ከዛ ምንድነው የምናደርገው ማለት ነው? ቁጥሮችን በቲሲ ቦታ የተሰጠንን እንተካለን። 54 ሲባዛ በ28 ዲግሪ። ለምን 28 ዲግሪ ነው ቴምፕሬቸሩ ስለተባልን ማለት ነው። ሲደመር ስንት 2400 ከዛ ሲካፈል ለ100 ይሆናል ማለት ነው። ይሄንን ስናካፍል ስንሰራ መጨረሻ ላይ የሚሰጠን ውጤት ስንት ይሆናል ማለት ነው? 36.96 ይሆናል ማለት ዲግሪ ኤክስ ይሆናል። ስለዚህ our answer is 36.696 ዲግሪ ይሆናል, which is C ማለት ነው። C ምርጫ C መልሳችን ነው ብለን እንወስዳለን ማለት ነው። ወደ ቀጣዩ ስናልፍ ሶስተኛው ጥያቄያችን ደግሞ የሚለው ምንድነው? during summer time the atmospheric temperature changes from 13 degree centigrade to 42 degree centigrade in the northern hemisphere. What is the change of the temperature in degree Fahrenheit ነው የሚለው። እንግዲህ እዚህ ጋር ካቀናነሳችሁ በኋላ ቼንጁን አይደለም የምትሰሩት። መጀመሪያ ላይ ኢኒሻል ስሞለር ቴምፕሬቸራችን 13 ዲግሪን ለብቻው እንቀይረዋለን። ወደ ምንድን ነው የምንቀይረው? ወደ ዲግሪ ፋራናይት እንቀይረዋለን ማለት ነው። ከዛ በተናጠል እንዲሁም 42 ዲግሪ ሴንቲግሬድ ነው ወደ ዲግሪ ፋራናይት እንቀይርና ሁለቱን ስናቀናነስ መልሳችንን እናገኛለን ማለት ነው። ስለዚህ ቅድም ፎርሙላውን ስለሰራን አሁን ቲኤፍ ለማግኘት የምንጠቀመው ፎርሙላ በቀጥታ ማንን መጠቀም እንችላለን? 9/5 ቲኤፍ ቲሲ ፕላስ 32 የሚለውን ይሄን እንጠቀማለን ማለት ነው። ምክንያቱም የምንፈልገው በፋራናይት ስለሆነ ቼንጅን ቴምፕሬቸር ኢን ፋራናይት ስለሆነ ሰፓሬትሊ ለብቻ እናገኛለን። ስለዚህ በዚህ መሰረት ምን ይሆናል? ቲኤፍ ኢኳልስ ቱ 9 ታይምስ 13 ዲግሪ እንወስዳለን። ቴምፕሬቸር ኢን ሴልሺየስ የተሰጠን እሱ ስለሆነ ኢኒሻል ቴምፕሬቸራችን ከዛ በ5 እናካፍላለን ሲደመር 32 ይሆናል ማለት ነው። ስለዚህ ሁልጊዜም ስትሰሩ ቅድሚያ የሚሰራው ይሄ ማትስ ላይ ቦዲ ማስ የሚለውን መርሳት የለባችሁም። ስለዚህ ቅድሚያ ማባዛቱን ወይ ማካፈል እንሰራለን። ከዛ በኋላ መደመር ወይ መቀነስ ይሰራል። ብራኬት ካለ ግን ከሁሉም ይቀድማል ማለት ነው። ስለዚህ ቀድመን አሁን ከፈለግን 9ን በ13 ካባዛን በኋላ ለ5 ወይም 13ን በ5 አካፍለን በ9 ማባዛት ከዛ መጨረሻ ላይ የመጣላችሁን ሪዛልት 32 ደምሩበታላችሁ። 32ን ከ13 ጋር ደምራችሁ በ5 ብታካፍሉት በ9 ብታባዙት ግን መልሱ ትክክል አይሆንም። ስለዚህ first you have to multiply 9 with 13 and then divide by 5 ይሆናል ማለት ነው። ስለዚህ 9 ሲባዛ በ13 117 ይሆናል። 117 ሶሪ እዚህ ጋር 117 ነው የሚመጣው። ይሄንን በ5 እናካፍላለን ከዛ 32 እንልበታለን ማለት ነው። እንደምርበታለን ማለት ነው። እሺ መልሳችን የሚሆነው ይሄንን ስንሰራ ስንት ነው? 55.4 ይሆናል ማለት ነው። 55.4 ዲግሪ ፋራናይት ይሆናል ማለት ነው። ይሄ ነው ሁለተኛው ቴምፕሬቸራችን። ቴምፕሬቸር ፋይናል 1 ይሄን ቱን በለው ማለት ፋይናል ሳይሆን ቴምፕሬቸር ኢን ፋራናይት ስኬል ኢኒሻል ወይም 13 እንቀየረን አሁን ደግሞ 42 እንቀይራለን በተመሳሳይ ፎርሙላ 9/5 ቲሲ ማይነስ ማን ይሆናል ማለት ነው ፕላስ 32 ይሆናል። ስለዚህ ቲኤፍ ኢኳልስ ቱ 9 ታይምስ 42 ይሆናል። ከዛ ለ5 እናካፍላለን ሲደመር 32 ይሆናል። እሺ መልሳችን የሚሆነው 109.6 ዲግሪ ፋራናይት ይሆናል። ይሄ እንግዲህ ፋይናል ቴምፕሬቸራችን ነው ማለት ነው። ጥያቄው ግን ይሄንን ሁለቱን መቀየር አይደለም። የተጠየቅነው ምንድነው? ቼንጅ ኢን ቴምፕሬቸር ነው። ስለዚህ ቼንጅ ኢን ቴምፕሬቸሩን ለማግኘት ቴምፕሬቸር ኢን ፋራናይት ስኬል 2 ማይነስ ቴምፕሬቸር
ኢን ፋራናይት ስኬል 1 እንቀንሳለን። ፋይናል እና ኢኒሻሉን ቼንጁን ማግኘት መቀናነስ ማለት ነው። ስለዚህ 109.6 ዲግሪ ፋራናይት ሲቀነስ 55.4 ዲግሪ ፋራናይት ሁለቱን ስታቀናነሱ ስንት ታገኛላችሁ ማለት ነው? 54.2 ዲግሪ ፋራናይት ይሆናል። ስለዚህ our answer is going to be A ማለት ነው። A ይሆናል መልሳችን። እሺ question number 4 a student measures the temperature of 4 different bodies. They are measured in different thermometric scales. Which one of the following has the lowest temperature ነው የሚለው። lowest temperature ያለው ማን ነው? In order to compare the temperature of a given 4 bodies, we have to change every temperature reading in the same temperature scale መሆን አለበት። የተለያየ ቴምፕሬቸር ስኬል ላይ ሆኖ ይሄኛው ይበልጣል ይሄኛው ያንሳል ማለት ያስቸግራል። ስለዚህ ሁሉንም የቴምፕሬቸር ስኬሎች በአንድ የቴምፕሬቸር ስኬል አንድ አይነት ስኬል ውስጥ መሆን አለባቸው። ስለዚህ መቀየር አለብን ማለት ነውና አሁን እዚህ ጋር ሁለቱ ምርጫ ሲ እና ምርጫ ዲ የተሰጠን በኬልቪን ስለሆነ እነዚህ ቴምፕሬቸር ኢን ሴልሺየስ እና ኢን ፋራናይት መቀየር ይሻላል ወደ ኬልቪን ማለት ነው። ለምንድን ነው እንደዛ የሚሻለን? ምክንያቱም ሁለቱ ኦልሬዲ በኬልቪን ስኬል ስለሆነ ነው። ወደ ዲግሪ ሴንቲግሬድ እንቀይር ብንል ግን 3 ጊዜ ኮንቨርት ማድረግ ይጠበቅብናል። ያ እንዳይሆን ድካም ለመቀነስ ዲግሪ ሴንቲግሬዱን እና ፋራናይቱን ወደ ኬልቪን በመቀየር እና ማወዳደር እንችላለን ማለት ነው። እንግዲህ የመጀመሪያው ኤን ወደ ዲግሪ ኬልቪን ለመቀየር ምን እናደርጋለን ማለት ነው? ያንን እስካሁን ስንጠቀምበት የነበረውን ፎርሙላ መውሰድ ትችላላችሁ። አለዛ ደግሞ ቀላል ስለሆነ ይሄኛው ዲግሪ ሴንቲግሬድን ወይም በሴልሺየስ የተሰጣችሁን ቴምፕሬቸር 273 ዲግሪ ስትደምሩ አክቹሊ 273.15 ነው፣ ግን በማጠጋጋት 15ን ብንተው 273 ስንደምርበት ኬልቪን ይሆናል። በዚህ መሰረት 150 ዲግሪ ተሰጥቶናል። በሱ ላይ 273ን እንደምራለን ማለት ነው። ስለዚህ ይሄን ስንደምረው ስንት ይመጣል? 3 እና 0 3 አለን 7 12 1 አለኝ 3 423 ኬልቪን ይሆናል ማለት ነው። 423 ኬልቪን ይሆናል። ከዛ ሁለተኛው ቢ ላይ ስንሄድ ደግሞ ምንድነው የምናደርገው? ይሄኛው መቀየር አለብን። ያን ፎርሙላውን በመጠቀም መቀየር ይኖርብናል። ስለዚህ ምን ይሆናል ማለት ነው? ፋንዳሜንታል ዲፍረንስ ኦፍ ፋራናይት ስኬል 180ን መውሰድ ይችላል ሲካፈል ፋንዳሜንታል ዲፍረንስ ኦፍ ኬልቪን ስኬል which is 100 ይሆናል as equals to temperature in Fahrenheit scale TF ሲቀነስ the lower fixed point of the Fahrenheit scale which is 32 ከዛ divided by ማንን ነው የምናካፍለው ማለት ነው? ቴምፕሬቸር ኢን ኬልቪን ስኬል ይሆናል። ስለዚህ TK -273 ይሆናል። 0ን በ0 እናቃልላለን። ከዛ by 2 በ2 ስንት እናገኛለን? 5 በ2 9 ነው። ይሄኛው ከታች 5 ይሆናል ማለት ነው። ኦኬ ስለዚህ ይሄን ካገኘን በኋላ ሪአሬንጅ እናድርገውና ምን ሚል ኤክስፕሬሽን እናገኛለን? 9 in bracket TK -273 ይሄ ይኖረናል። ይሄኛው ደግሞ ከዚህ ጋር ይባዛል ማለት ነው። ክሪስ ክሮስ አድርገን 5 in bracket TF -32 ይሆናል ማለት ነው። እሺ አሁን ፋራናይቱን ወደ ሴልሺየስ መቀየር ስለሆነ ፋራናይቱ ወደ ኬልቪን ስለሆነ የምንቀይረው ቲኬ ብቻውን እንዲቀር ማድረግ እንችላለን። ስለዚህ ቲኬ እንዲቀርልን ሁለቱንም ሳይድ መጀመሪያ ለ9 እናካፍላለን። ስለዚህ ይሄንም ለ9 ይሄንም ለ9 ማለት ነው። ስለዚህ ቲኬ -273 5/9 in bracket TF -32 ይሆናል ማለት ነው። አሁንም ቲኬ ብቻውን እንዲቀር ምን አደርጋለሁ ማለት ነው? ቲኬ is equals to 273ን ወደ ቀኝ እናሻግረዋለን። ስለዚህ 5/9 in bracket TF በቲኤፍ ቦታ በነገራችን ላይ ቁጥሩን ማስገባት ይችላሉ 620 ማለት ነው። ከዛ ሲቀነስ 32 ይሆናል። ይሄን ካቀነስን በኋላ ምን እንጨምርበታለን? 273 ወደዛ ስለሚሻገር 273 ፕላስ ይሆናል ማለት ነው። እንጨምርበታለን። ይሄ ብራኬቱ ስለሚያስፈልግ ቀድመን መስራት ያለብን በብራኬት ያለውን መቀነስ ይሆናል። ከዛ በኋላ በ5 እናባዛለን። ከዛ 9 እንቀንስለታለን። የመጣውን ሪዛልት 273 እንደምርበታለን ማለት ነው። ስለዚህ ይሄንን 620 ላይ 32 ስንቀንስ ስንት ይሰጠናል? 588 ይሆናል። 588ን በ5 አባዝተን ለ9 ስናካፍለው የሚሰጠን ሪዛልት ስንት ይሆናል መሰላችሁ? 326.66 ያለ ይቀጥላል። 7 አድርገን እናጠጋጋው። ሲደመር ማን አለን? 273 አለን። ይሄን እንደምራለን። ስለዚህ ፕላስ 273 እንጨምርበታለን። ስለዚህ ይሄን ስናደርግ ስንት ነው የምናገኘው? ኦልሞስት ወደ
600 አካባቢ ይሆናል። 600 ከልቪን ይሆናል። 600 ከልቪን አጠጋግተን ማለት ነው 600 ከልቪን እንጂ ትክክለኛው ዋጋ የሚለው ምንድነው 599.7 አካባቢ ነው የሚሆነው፣ ግን ስናጠጋጋው ይሄን ሪዛልት እናገኛለን ማለት ነው። ኦኬ እንግዲህ አሁን ስለጨረስን አሁን ማወዳደር ይቻላል። 620 ፋራናይቱ 600 ከልቪን ሆኗል። 150 ዲግሪ ሴንቲግሬዱ ደግሞ 423 ከልቪን ሰጥቶናል። 288 ከልቪን እና 281 ከልቪን ተሰጥቶናል። ስለዚህ ከነዚህ ምርጫዎች ውስጥ ይሁት እንግዲህ ይሄኛው ስንት ነው የመጣልን? 423 ብለናል። እሺ ከልቪን ማለት ነው። ይሄኛው ደግሞ 600 ከልቪን አካባቢ መጥቶልናል። ስለዚህ እነዚህን ምርጫዎችን የምናወዳድረው ማለት ነው። ካሉት ውስጥ ትንሹ ማን ነው ማለት ነው? የአራተኛው ጥያቄ ሲ ነው ማለት ነው። ያነሰ ሪዛልት ያለው እሱ ነው ማለት ነው። ኦኬ ስሞለስት ወይም the lowest temperature ስለተባል በዚህ መልኩ መግለጽ እንችላለን። ኦኬ which one of the following thermometer is that thermometric substance depends on the electric resistance of the material when the temperature changes ነው የሚለው በቀላሉ ከተሰጡ ሜርኩሪ ማነው ቴርሞሜትር ውስጥ በሬዚስታንስ ምክንያት የሚሰራ ኤሌክትሪካል ሬዚስታንስ መሰረት አድርጎ የሚሰራው የትኛው ነው ማለት ነው? ሲ ሬዚስታንስ ቴርሞሜትር የሚባለው ይሆናል። ስለዚህ መልሳችን ሲ ነው ማለት ነው። እሺ ስድስተኛው ጥያቄ what are the main causes of global warming ይላል። ለግሎባል ዋርሚንግ ምንድነው? ዲፎረስቴሽን ማለት የዛፍ መጨፍጨፍ ስለሆነ የዛፉ መጨፍጨፍ በዓለማችን ላይ የሚለቀቁ ካርቦን ዳይኦክሳይዶችን ፕላንቶች ስለማይጠቀሙባቸው ኤክሰስ ይሆናል ኢን ዘ ኢንቫይሮንመንት። ስለዚህ ዲፎረስቴሽን በቀጥታ ግሎባል ዋርሚንግ የሙቀት መጨመር እንዲከሰት ያደርጋል። ለምን? ዛፎች በበዙ ቁጥር በአየር ላይ የሚለቀቀውን ካርቦን ዳይኦክሳይድ ወደ ምግብነት ወደ ስታርችነት ስለሚቀይሩት በፎቶሲንቴሲስ ፕሮሰስ ማለት ነው ምን ይሆናል ማለት ነው የግሎባል ዋርሚንግ መጠኑ እንዲቀንስ ያደርጋል። ከተጨፈጨፈና ዛፎች ከሌሉ ግን የካርቦን ዳይኦክሳይድ መጠን በአትሞስፌር ውስጥ ይጨምራል። ያ ደግሞ ካርቦን ዳይኦክሳይድ ኢን ኔቸር ሃዝ a nature of storing heat energy ሂትን አምቆ የመያዝ ባህሪ ስላለው ግሎባል ዋርሚንግ እንዲጨምር ያደርጋል ማለት ነው። ኮዝ እንዲሆን ምክንያት ይሆናል ማለት ነው። ሁለተኛው ፊውል ካር ኤግዞስት ይላል። እነዚህ ከመኪኖች የሚወጡ ጭሶች ኤግዞስት የሚያደርጉት የሚለቁት ጭስ ያው ለግሎባል ዋርሚንግ አስተዋጽኦ ያደርጋል፣ ምንም ጥያቄ የለውም። ግሪን ሃውስ እነዚህ ግሪን ሃውስ ጋስ የሚባሉት እነሱም በአጠቃላይ ኢፌክት አላቸው ማለት ነው። ስለዚህ ግሎባል ዋርሚንግ ላይ ኮዝ ናቸው። ምንድነው ዩዚንግ ሶላር ፕላንትስ የሚለው ደግሞ እና ሶላር ኤነርጂዎችን መጠቀም ነው። እነሱ ደግሞ ምንም ከአትሞስፌር ጋራ ከግሎባል ዋርሚንግ ጋራ ምንም ያያይዘው ኮዝ የለም። ምክንያቱም እነሱ እንዲሁም ኢንቫይሮንመንታችንን ፕሮቴክት ለማድረግ የካርቦን ዳይኦክሳይድ መጠን በአትሞስፌር ውስጥ እንዳይበዛ ከምንጠቀምባቸው ቴክኒኮች አንደኛው ሶላር ፕላንትን መጠቀም ነው። ስለዚህ ይሄ በተቃራኒው ግሎባል ዋርሚንግ እንዳይስፋፋ ምክንያት ይሆናል እንጂ ለግሎባል ዋርሚንግ ምክንያት አይሆንም ማለት ነው። ስለዚህ እንግዲህ የትኛው ትክክል ነው ስለሆነ የሚለው ቢ ትክክለኛ መልስ ይሆናል ማለት ነው። እሺ ወደ ሰባተኛው ጥያቄ ስንሄድ the pupil sleep their metabolic rates is reduced ሲተኙ ያው ይቀንሳል ነው and to have a good night sleep their temperature should be around 309.15 Kelvin. Convert to the corresponding Fahrenheit scale ይላል። እንግዲህ ቀደም እዚህ ጋር እንዴት እንደሚሰራ ስናይ ስለነበረ በቀጥታ እሱን በመጠቀም መስራት እንችላለን ማለት ነው። እንዴት ነው የምናደርገው? ፎርሙላችን ቴምፕሬቸር ኢን ፋራናይት ስኬል የተሰጠንን እዚህ ጋር የሰራ ነው ማለት ነው። ይሄን ፎርሙላ መጠቀም እንችላለን። ይችኛውን ፎርሙላ እዚህ ጋር ያለውን ፎርሙላ መጠቀም ይቻላል ወይም ይሄኛውን ማለት ነው። ስለዚህ ምንድነው የሚሆነው? ከመነሻው ጀምሮ ለማሳየት ያህል ቲኬ 100 ቴምፕሬቸር ዲፈረንሱ 100 ዲግሪ ያለን ሲካፈል ለ180 ይሆናል። ለምን የምንፈልገው ምንድነው? የተሰጠን በከልቪን ነው። እኛ ደግሞ መቀየር ያለብን ወደ ፋራናይት ስኬል ነው። ስለዚህ እንደዚህ እናደርጋለን። ከዛስ ቲኬ ማይነስ 273 አለን ዲቫይድድ ባይ ቴምፕሬቸር ኢን ፋራናይት ማይነስ 32 ይሆናል ማለት ነው። ስለዚህ ለዚህ ፎርሙላ ስናዘጋጅለት ምን ይሆናል? የምንፈልገው ፋራናይት ስለሆነ እናቃል መጀመሪያ ላይ ማቃለል ትችላላችሁ። 0 በ0 እንደ ቅድሙ ሁሉ እዚህ ጋር 5 ይሆናል፣ በ2 9 ይሆናል። ስለዚህ 5 ኢን ብራኬት ቲኤፍ ማይነስ 32 ከዛስ ኢኳልስ ቱ 9 ኢን ብራኬት ቲኬ ማይነስ 273 ይሆናል ማለት ነው። እሺ
ይሄን ካገኘን በኋላ ቲኤፍ እንዲቀር መጀመሪያ ላይ ቦት ሳይድስ በ5 ታካፍላላችሁ። ከዛ ምን እናገኛለን ማለት ነው ቲኤፍ = 9/5 in bracket tk minus 273 ይሆናል። ይሄ ብራኬት ያስፈልገዋል ማለት ነው። ከዛ እቺ 32 ስላለች ወደ ቀኝ እናሻግራትና ማይነስ የነበረችው ፕላስ ትሆናለች። ፕላስ 32 ዲግሪ ይሆናል ማለት ነው። ከዚህ በኋላ ቁጥር መተካት ነው። እሺ 9/5 በቅንፍ ውስጥ በቲኬ ቦታ ማንን ታስገባላችሁ 309.15 ኬልቪን። ከዛ ሲቀነስ 273 ያው አሁንም ሆል ነምበር እንዲሆንልን .15ን እንጨምራት። ለዚህ ኬስ 273.15 ነው የሎወር ፊክስድ ፖይንት ኦፍ ኬልቪን ስኬል። እኛ ለአሰራር እንዲመች ነው ብዙ ጊዜ 273.15 የሚለው 15ን የምናስወግደው እንዲመቸን ነው እንጂ መኖር አለበት ማለት ነው። ከዛ ምን እናደርጋለን ሲደመር እናደርግና 32 ይሆናል ማለት ነው። እሺ 209.15 ኬልቪንን ላይ 273.15 ስንቀንስ ስንት እናገኛለን ማለት ነው 9/5 እንዳለ ምንም ስላልቀየርን እንወስዳለን 36 ይሰጠናል ተቀናንሶ ማለት ነው። ከዛ 32ን እንጨምራለን ማለት ነው። ስለዚህ አሁን 9ን በ9 እናባዛውና ይሄንን ከዛ ስንት ይሰጠናል 324 ይሰጠናል። ይሄንን ደግሞ ለ5 እናካፍለዋለን ማለት ነው። ሲካፈል ለ5 እናደርጋለን። ከዛ ስናካፍለው ስንት እናገኛለን? ቆይ ሲደመር እዚህ ጋር ማን አለን? ሲደመር 32 እሺ 64 ይሰጠናል ማለት ነው። 64 ማለት 324ን ለ5 ታካፍሉ 64.8 ይሰጣቸዋል። ሲደመር 32 ተጨምሩበታላችሁ ማለት ነው። ሲደመር 32ን ከዛ ምን እናገኛለን ማለት ነው ወደ 96 ፋይናሊ our answer will be TF = 96.8 ዲግሪ ፋራናይት ይሆናል ማለት ነው በፋራናይት ሲገለጽ። ስለዚህ በዚህ መሰረት የትኛው ምርጫ ይሆናል ማለት ነው choice A will be our answer ማለት ነው። እሺ የስምንተኛው የመጨረሻው ጥያቄ at what temperature do Fahrenheit and Kelvin scale give the same reading while measuring it in the same condition ይላል። እንግዲህ ፋራናይት ስኬል እና ከልቪን ስኬል ተመሳሳይ ቁጥር ተመሳሳይ ሜዠርመንት የሚኖራቸው መቼ ነው? ስለዚህ አሁንም በቅድም ፎርሙላ እዚህ ጋር ስንጠቀም በነበረው በሱን የምንሰራው ማለት ነው እዚህ ጋር ባገኘነው ፎርሙላ። ስለዚህ ምን ይሆናል ባጭሩ 5 ኦኬ ሙሉውን ልስራላችሁ። ምንድነው የምናደርገው ቴምፕሬቸር ኢን ኬልቪን ፋንዳሜንታል ዲፈረንስ ኢን ኬልቪን 100 አለን። እሺ ቴምፕሬቸር ኢን ሴልሺየስ ደግሞ ፋንዳሜንታል ዲፈረንሱ ስንት ነው የሚሆነው ማለት ነው 180 ይሆናል። as equals to ቴምፕሬቸር ኢን ኬልቪን ማይነስ 273 ይሄ ሎወር ፊክስድ ፖይንት ነው 273 ከዛ ሲካፈል ቴምፕሬቸር ኢን ፋራናይት ማይነስ ማን ይሆናል ሎወር ፊክስድ ፖይንቱ 32 ዲግሪ ይሆናል ማለት ነው። እሺ ይሄንን እንግዲህ ስናቃለል ለቀደሙ 5/9 ይሰጠናል 5/9 ኦኬ። ስለዚህ ሪአሬንጅ ስናደርገው ምንድነው በክሪስ ክሮስ 5 in bracket tf minus 32 ከዛ is equals to 9 times tk minus 273 ይሆናል ማለት ነው። እሺ አሁን ተመልከቱ ልብ በሉ እዚህ ጋር ቴምፕሬቸር ኢን ኬልቪን እና ቴምፕሬቸር ኢን ፋራናይት እኩል ናቸው ነው እየተባለ ያለው። ሁለቱ ተመሳሳይ ሪዲንግ የሚሰጥበት ነው የተባለው። እንደዛ ከተባለን በቲኤፍ ቦታ ቲኬን መተካት ይችላል አለዛ ደግሞ በቲኬ ቦታ ቲኤፍን መተካት ይችላል ማለት ነው ሁለቱም አንድ አይነት ስለሆኑ። ስለዚህ ምን አደርጋለሁ እዚህ ጋር 5 ኢን ብራኬት አደርግና በቲኤፍ ቦታ ቲኬ እንድተካው ለምሳሌ -32 ይሆናል ማለት ነው as equals to 9 in bracket tk minus 273 አሁን ሪአሬንጅ ማድረግ ጉዳይ ነው። እሺ እዚህ ጋር 5 tk ሲቀነስ 160 ይሆናል 5 ሲባዛ በ32 160 ስለሚሰጠን ከዛ 9 times tk 9 tk ይሆናል minus 9 times 273 2457 ይሰጠናል። ይሄን ስናባዛው ይሄን እናገኛለን። ከዛ ላይክ ተርምስ መሰብሰብ ነው የሚሆነው። ስለዚህ 9 ቲኬን ወደ ቀኝ ወደ ግራ በኩል እንወስደውና ከ5 ላይ እንቀንሰዋለን። ስለዚህ 5 ቲኬ ማይነስ 9 ቲኬ ይሆናል ማለት ነው። እዚህ ጋር ደግሞ -2457 አለን ሲቀነስ 160 ሲደመር 160 ይሆናል። ለምን እቺ ማይነስ ስለነበረች ወደዛ ስትሻገር ፕላስ ትሆናለች ማለት ነው። ስለዚህ ፕላስ ይሆናል። ኦኬ ከዛ ይሄን ስናቀናንሰው -4 ቲኬ ይሰጠናል። እሺ
እነዚህን ሁለቱን ስናቀናንስ ደግሞ ስንት እናገኛለን? 2297 እናገኛለን። ሁለቱንም ሳይ ለ4 ለኔጌቲቭ 4 ለኔጌቲቭ 4 እናካፍላለን። እዚህ ጋርም ኔጌቲቭ ነው ባይ ዘ ዌይ። ስለዚህ ይሄ ይጣፋል። ኔጌቲቭ በኔጌቲቭ እዚህ ጋር ይጣፋል። ስለዚህ ቴምፕሬቸር ኢን ኬልቪን ስኬል ስንት ይሆናል ማለት ነው? 2297ን ለ4 እናካፍለዋለን ማለት ነው። ስናካፍለው ስንት እናገኛለን? 574.25 ኬልቪን ይሆናል ማለት ነው። ስለዚህ ቴምፕሬቸሩ እዚህ ጋር ሲደርስ ወይም እዚህ ቴምፕሬቸር ላይ ሲደርስ እኩል ናቸው ማለት ነው። ሶ በዚህ መሰረት መልሳችን የሚሆነው ማን ነው? ዲ ይሆናል ማለት ነው። ዲ ይሆናል 574.25 ነው የሚለው ያው አፕሮክሲሜትሊ ይሄኛውን ይሰጠናል ማለት ነው። እሺ እንግዲህ በአጠቃላይ የዛሬው ቪዲዮ ይሄን ይመስላል። ጥያቄዎችን የተለያዩ ጥያቄዎችን ሰርተናል። እናንተም ጥያቄዎች ምንድነው ቪዲዮን ፖዝ ያደርጋችሁ የራሳችሁን እንደሞከራችሁ ተስፋ አደርጋለሁ። እንግዲህ በቪዲዮ ላይ ጠቃሚ ነገሮችን ጥያቄዎችን እንዴት ሶልቭ መደረግ እንደሚችሉ ከተማራችሁበት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱላለሁ። በሌላ ቪዲዮ እስከምንገናኝ ሁላችሁም ሰላም ሁኑ። ቻው።